ወይዘሮ ትርንጎ አይ መጀመሪያ ጤነኛ ነሽ አንቺ? ጤነኛ ስለሆንኩማ ነው የማወራው። ምን ጉድ ናት እቺ? ጉድሽ ይጥፋው። ይሄንን ነገር ያደረገችው አክስቴ ነች። አክስቴ? ወይኔ አክስቴ ነች። አሁን ላይ ደህና ነው። አያባከንኩትን ጥይት አንቺን ነበረ መድፋት። አክስቴ የምትናገሪውን ነገር ተጠንቀቂ። ለምን ነው ይሄን ጥያቄ የምትጠይቀን? ደግሞ ሲጀመር አንቺ በለኝ እማዬ በለኝ እስኪ። ባልተጠበቀ ሁኔታ ላይ ተተኩሶበታል። ወይኔ ልጄ ምን ትሰማኛለህ? እቺ ማለት ሆዳም ናት፣ ብር አፍቃሪ ነች። የዛሬ 20 ምናምን ዓመት አንተን ለመሲ ስትሰጥ በብር ነው የሸጠችህ። ያው ትንሽ እንግዲህ አንዳንዴ ጭንቀትን መጥፎ አይደል? በዛ ነው በቃ ብዬ ማስበውና እግዚአብሔር ይመስገን አሁን ደህና ነኝ። ዝም በይ። የምን ብር ነው የምታወሪው? ብር ወስደሽ ነው የሸጥሽው። ሰተሽ አይደለም። ሐኪም ቤት ነው የወጡት ወይዘሮ ትርንጎ። በቃ እኔ ላስፈራራው ነበር። ሲበዘበዝ ነው የጠበስኩት። ጥይቱ የሚያስፈልገው ለአንቺ ነው ለሱ አይደለም። እርሶ ጋርም ተፈጥሮ የነበረው ነገር ይሄ ነው። በጭንቀት ምክንያት ኮማ ውስጥ ገብተው ነበረ። ደረቅሽ አንቺ ሲጀምር አይናውጣ አሁን ለ5000 ለትንሿ እንደዚህ ሆንሽ እኮ ለትልቁ አይናውጣተሽ መተሻል ከነልጅሽ። እጁ ላይ ብቻ ነው የተተኮሰበት። እናታችሁ ሌላ ሴት ነች አለች ምናምን እያልሽ ነው ያለሽው። እቺ ሴት የት ነው ያለችው ንገሪኝ። ግን በመጀመሪያ ደረጃ ራስዎትን ማረጋጋት እንዲሁም የሚፈጠረው ሁሉም ነገር ለበጎ ነው ብሎ ማሰብን የመሰለ ነገር የለም። ሴትዮዋ አውሬ ነች። ምን ነው ይሄው ልጄ ልትገለው ነበር አይደል? በጥይት ሰው ናት እንዴ እሷ? ደግሞ አሁንም ጭራሹ ልትነጥቀ የፈለገች ሁለታችሁንም። እርስዎ ለእኛም ያስፈልጉናል፣ ለልጆቹም እንደዚሁ በጣም ያስፈልጋል። እንነግሮታለን። እናታችን ምን እያልሽ ነው ያለሽው? አክስቴ ለምንድን ነው በስነ ስርዓት የማታወሪው? እልሽ አሁን ራሱ ማለት ነው የተለያየ ነገር ነው እያወራሽ ያለሽው። ምንም አልሆነም። አስፈላጊ የሆነ ሕክምና ተደርጎለታል። በጣም ደህና ነው። ተረጋጉ። እናንተ ትልልቅ ሰዎች ናችሁ። ኧረ እባካችሁ እንዴ! ሰላም ጤና ይስጥልን ውድ የጎጆ ሁለት ቤተሰቦቻችን እንደምን አላችሁ? እኔ ናቲ ነኝ። ከዚህ በፊት እንደምታውቁት በጠበቃ ኤልሳ ኬዝ ላይ አንዳንድ ነገሮችን ስንሰራ ነበረ። ብዙ ችግሮችን አሳልፈናል። ብዙ ጦርነቶችን አሳልፈናል። እናንተም ውድ ተመልካቾቻችን አብራችሁን ነበራችሁ። ይህንንም የምናውቀው በየኮመንቱ እየገባችሁ ለምትሰጡን ማበረታታት፣ በምትሰጡን ሀሳብ፣ በሁሉም ነገር እናንተን ውድ ቤተሰቦቻችንን ማመስገን እፈልጋለሁኝ። አሁንም ቢሆን ከዚህ በኋላም በሚኖረው በእያንዳንዱ ነገር ከጎናችን እንደምትሆኑ ባለሙሉ ተስፋ ነን። እንግዲህ ውድ ተመልካቾቻችን እንደምታውቁት የኔ ወንድም ታግቶ ነበረ። እሱን ለማስፈታት ብዙ ነገሮችን አድርገናል። ያው እንደምታውቁት እኔም ትንሽ በጊዜው ስሜቴ ሆኜ ትንሽ ህመም ነገር ገጥሞኝ ነበረ። አሁን በሙሉ ጤንነት ላይ ይገኛሉ። እኔም የክሩ አባላቶቻችንም ቢሆኑ አንዳንድ ስራዎችን እየሰሩ ይገኛሉ። ሰለሞንም እንዳመለጠ እናንተ የምታውቁት ነገር ነው። ያው ሰለሞን መያዙ አይቀርም በቅርቡ በእርግጠኝነት አሁን ይያዛል። የኔ ባልደረቦች ከጎን ብዙ ስራዎችን እየሰሩ ይገኛሉ። እኔም በሆን ቁጭ አላልኩኝም። አቶ ሰለሞንን ለማግኘት በቁጥጥራችን ስር ለመዋል ብዙ ነገሮችን እየሰራን እንገኛለን። አሁንም ቢሆን ጥረታችንን መቼም ቢሆን አናቆምም። የጠበቃ ኤልሳን ኬዝ ሳንዘጋ ምንም ወደ ኋላ የምንለው ነገር አይኖርም። ውድ ተመልካቾቻችን እናንተም ብትሆኑ አብራችሁን እንድትቆዩ እንዲሁም እኛን እንድታበረቱን እንፈልጋለን። እንዲሁም ቻናላችንን ተደራሽ እንዲሆንልን ሼር፣ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት ጠይቃችኋለሁኝ። እንግዲህ አሁንም ቢሆን ከዚህ በኋላ እያንዳንዷን ነገር እየተከታተልን ወደ እናንተ እንደምናደርስ ቃል ገባላችኋለሁ። ውድ ተመልካቾቻችን እንግዲህ ውድ ተመልካቾቻችን በየኮመንቱ እየገባችሁ እንዲሁም ደግሞ ኢንቦክስ እየመጣችሁ ዳኒ አጋዥ እንደሚያስፈልገው ከጎኑ አብረን እንድንሆን እየነገራችሁን ትገኛላችሁ። እኛም ያንን የዳኒን ጉዳይ ችላ ብለነው አይደለም። ያው እንደምታውቁት እዚህ የጠበቃ ኤልሳን ጉዳይ በራሳችን መንገድ ለመፍታት እየተጣጣርን ስለነበረ እንዲሁም ትንሽ ነገሮች ከባድ ስለነበሩብን ነው። አሁን ዳኒን ልናግዘው አጠገቡ ልንሆን ተነጋግረናል። ከሚኪ ጋርም እያወራን ነበረ። በዚህ ጉዳይ ተነጋግረን ወስነናል። የጠበቃ ኤልሳን ኬዝ ሌላ የኛ የስራ ባልደረባችን እንዲይዘውና እኛ ከዳኒ ጎን ሆነን እያንዳንዷን ነገር ከሱ ጋር ለመፍታት ከሚኪ ጋር ተነጋግረን ወስነን ጨርሰናል። እንግዲህ ውድ ተመልካቾቻችን ከዚህ በኋላ ያለውን የጠበቃ ኤልሳን ኬዝ የምንመራው እኛ ሳንሆን የኛ የሥራ ባልደረባ ይሆናል። እኛ ከዳኒ ጎን ሆነን በዳኒ በኩል እየተፈጠሩ ያሉ ችግሮችን በሙሉ አብረን እንደምንፈታ ለእናንተ ለውድ ተመልካቾቻችን ከዚህ በኋላ መናገር እንፈልጋለን። ያው እንግዲህ ከዳኒ ጎን እንሆናለን ወይንም ደግሞ የዳኒን ስራ እናግዘዋለን ማለት የጠበቃ ኤልሳንም ጉዳይ ችላ እንለዋለን ማለት አይደለም። በጠበቃ ኤልሳ ጉዳይ
እያንዳንዷን ነገር ከባልደረቦቻችን ጎን ለጎን ሆነን እየተመካከርን በስነስርዓት እየተነጋገርን እያንዳንዷን ነገር እንደምናደርጋት ለእናንተ ለውድ ተመልካቾቻችን ቃል ልገባላችሁ ፈልጋለሁ። ውድ ተመልካቾቼ እናንተም በየኮመንቱ እየገባችሁ ለእኔ ያላችሁን ፍቅር ለእኔ ያላችሁን ብርታት በርትቼ እንድሰራ እናንተ እያበረታታችሁኝ ትገኛላችሁ። እንዲሁም በየኮመንቱ ጠበቃ ኤልሳ አልሞተችም የሚል ኮመንት በጣም እየበዛ ይገኛል። ውድ ተመልካቾቻችን እኛ እያንዳንዷን ነገር ተከታትለን ወደ እናንተ የምናደርሳችሁ ይሆናል። ምንም ነገር ከእናንተ የሚደበቅ ነገር አይኖርም። ሁሉንም ነገር በካሜራዎቻችን እያስቀረን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ጠበቃ ኤልሳ በእርግጠኝነት ገና በጣም ብዙ የሚፈቱ ጉዳዮች ይኖራሉ። ምንም ያለቀ ነገር የለም። ውድ ተመልካቾቻችን ሁሉንም ነገር ከኛ እኩል በደንብ ታውቃላችሁ እናንተም እኛም የቻልነውን ያክል በሷ ጉዳይ ላይ ማወቅ ያለብን ነገር ካለ መፍታት ያለብንም ነገር ካለ እያንዳንዷን ነገር ለመፍታት ቀን ከሌሊት ደከመኝ ሰለቸኝ ሳንል እየለፋን እየሰራን እንገኛለን። ውድ ተመልካቾቻችን ይህንንም እናንተ በደንብ ታውቃላችሁ ብዬ በደንብ አስባለሁኝ። ውድ ተመልካቾቻችን በየኮመንቱ እየገባችሁ ስለምታበረታቱኝ አድናቆታችሁን ስለምገልጹልኝ በጣም ላመሰግናችሁ ፈልጋለሁኝ። በአረብ ሀገር ያላችሁ እህቶቻችን በሙሉ ስለምትሰጡ ማበረታታት ፈጣሪ ያክብርልን ማለት ፈልጋለሁኝ። እንግዲህ እያንዳንዷን ነገር ተከታትለን ወደ እናንተ ማድረሳችንን እንቀጥላለን። አሁንም ቢሆን ቻናላችን ተደራሽ እንዲሆንልን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድታበረታቱን ስንል በአክብሮት ጠይቃለሁኝ። አመሰግናለሁ። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች በድጋሚ ተመልሰናል። አሁን እንግዲህ እዚህ አጠገብ የምትመለከቷቸው እናት ወይዘሮ ትርንጎ ናቸው። ያው በሰላም ከወይዘሮ ትርንጎ ከቀናት ቆይታ በኋላ ከሐኪም ቤት ወጥተው እንግዲህ አሁን በመልካም ጤንነት ላይ ይገኛሉ። ለዛም ፈጣሪን እያመሰገነን እንግዲህ ያለው ነገር እንዴት ነበረ፣ ምንድነው የተፈጠረው የሚለውን አብረን የምንጠይቃቸው ይሆናል። ያው የምናውቃቸው አንዳንድ ነገሮች አሉ። ሐኪም ቤት በነበሩበት ሰዓትም ያው በጭንቀት ምክንያት ኮማ ውስጥ ገብተው እንደነበረ የሚዘነጋ አይደለም። በቦታውም እንግዲህ ኤልሲ ማለትም እህቴ ስትንከባከባቸው ነበረ፣ አብራ ቆይታ ነበረ። ያው አስፈላጊ የሆነውን የሕክምና እርዳታ እንግዲህ ሲያገኙ ቆይተዋል። አሁን በሰላም ከሐኪም ቤት ወጥተዋል። ያን ያክልም ከባድ ነገር አልተፈጠረም። ስላለው ስለ ጤና ሁኔታቸው እንግዲህ እሳቸው ራሳቸው ይነግሩናል። ያው ምክንያቱም ከ3 ከ4 ቀን ቆይታ በኋላ ነው የወጡት። ስለዚህ በመጀመሪያ እንኳን ለዚህ ያበቃው ትላለሁኝ። ወይዘሮ ትርንጎ እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እሺ በጣም ደስ ብሎናል። ምክንያቱም ያው ደንግጠን ነበረ። ያው በጭንቀት ምክንያት ቢሆንም ግን አንድ ሰው ኮማ ውስጥ ገባ ማለት እንግዲህ ከባድ አይነት ሲቹዌሽን ይፈጠራል ተብሎ ነው የሚጠበቀው እና ያስፈራ ነበር የነበረው ሁኔታ ምናምን። እንግዲህ ልጆትም መሳይም ራሱ እናቴ እንዴት ነች እያለ በተደጋጋሚ ሲጠይቀን ነበረ። እኛም ያው አስፈላጊ የሆነ የሕክምና እርዳታ እየተደረገሉት እንደሆነ ነግረ ነው እንዲረጋጋ እያደረግነው ነበረ። ያው አሁን ላይ እስቲ የጤና ሁኔታዎት ምን አይነት እንደሆነ ምን ላይ እንዳሉ እስቲ ይንገሩን። አይ ልጄ አሁን እግዚአብሔር ይመስገን ደህና ነኝ። አሁን በጥሩ ሁኔታ ላይ ነው ያለሁት። ያው እንግዲህ በሽታ ያጋጥማል፣ ግን እግዚአብሔር ምሕረቱን አድርጎልኝ አሁን ይኸው ለዚህ በቅቻለሁ። ደህና ነኝ። ያው ትንሽ እንግዲህ አንዳንዴ ጭንቀትን መጥፎ አይደል? በዛ ነው በቃ ብዬ ማስበው እና እግዚአብሔር ይመስገን አሁን ደህና ነኝ። አትያዝ አይባልም ምሕረቱ ስላለ እግዚአብሔር ይመስገን። እውነት ነው። ይኸው ለቤት ያው ለዚህ አብቅቶኛል። እውነት ነው። ደህና ነኝ እግዚአብሔር ይመስገን። ደስ ይላል። እስቲ በመጀመሪያ እንዴት እንደዚህ አይነት ሁኔታ ውስጥ ሊገቡ እንደቻሉ ንገሩ። ማለት ድንገት ነው የድረሱ ምናምን ተብለን እኛም ስለ እርሱ የሰማ ነው። ምንድን ነበር የተፈጠረው? እኔም ያው እንግዲህ ድንገት ስለሆነ እንግዲህ ስትታመም ያው ብዙም አታውቅም። ያው ጭንቀት ነው ያሉት። በቃ እውነት ነው ጭንቀት፣ ብዙ ነገሮች በውስጤ ስላሉ ብዙ ሀሳቦች፣ ብዙ በቃ የሚሰማው ሁሉ ነገር ያለው ሁኔታ በእኔ ላይ በጣም አይምሮኝ ሲያስጨንቀኝ ነበር። በቃ ሰላም አልነበረኝም። ተኝቼም ሌሊትም በቃ ሰላም አልነበረኝም እና አንዳንዴ አይምሮ እረፍት ካልሆነ ሌላ ችግር ይዞ ይመጣል፣ ሌላ መዘዝም ይዞ ይመጣል። የዛ ጉዳይ ነው ብዬ ነው እንትን የምለው እና ያው የጭንቀት ጉዳይ ነው ብዬ ነው የማስበው እንጂ ይኸው ውስጡ ሁለመና ጤንነቴ ደህና ነው። በሰዓቱ የነበረው ጭንቀት ነው እንደዚህ ያደረገኝ ብዬ ነው የማስበው። አይ እሺ ይሁን። እንግዲህ እዚህ ጋር የምታዩት ባልደረባዬ እንግዲህ ወንድሜ ናቲ ነው። ወንድሜ ናቲም እንግዲህ ጉዳዩን ከኋላ ሆኖ እንግዲህ ሲከታተል አብሮ ሲያግዘን የነበረ ነው። እሱም የራሱን ኬዝ ይዞ እየሰራ በነበረበት ሁኔታ ላይ ግን ይሄም አንገብጋቢ ጉዳይ ስለሆነ ያው በዚህ ክር ውስጥ ደግሞ ሁላችንም እጅ ለእጅ ተያይዘን ተባብረን እንደምንሰራ ይታወቃል እና
እህቴ ኤልሲ ጋር እንግዲህ አብሮ ላይታች ሲል የነበረ ወንድሜ ነው ማለት በዚህ ቦታ ላይ በመገኘቶት በጣም ደስ ብሎታል እና ከዚህ በኋላም እንግዲህ አንዳንድ ስራዎችን አብረን ከኔ ጋር ስለምንሰራ ያው አዲስ ሰው እንዳይሆን ለማስተዋወቅ ያክል ብዬ ነው። ናቲ አንዳንድ ነገር በላቸው እስቲ። እንዴት ነው ናቲ? እዚህ ጋር ስለተገኙ በመጀመሪያ ደስ ብሎኛል በጣም። ከነበሩበት ጭንቀት ቀላል ነገር አይደለም እንደምናውቀው የሆነ ሲሰማም የሆነ ቀላል ነገር ይመስላል፣ ግን ውስጣችን ገብቶ ምን ሊሰራ እንደሚችል በደንብ እናውቃለን። እርሶ ጋርም ተፈጥሮ የነበረው ነገር ይሄ ነው። በጭንቀት ምክንያት ኮማ ውስጥ ገብተው ነበረ። አዝነን ነበረ በጊዜ ሁሉንም ነገር ከጀርባ ሆኜ እኔ በደንብ አያውቁኝም እንጂ እኔም ከጀርባ ሆኜ አንዳንድ ነገሮችን አግዘው ነበር ወንድሜ። አሁን ላይ እዚህ በመገኘቶት በጣም ደስ ብሎናል። አሁንም ቢሆን ወደፊትም ቢሆን ግን ጤንነትን እየጠበቁ ከጭንቀትም ራሱትን እያራቁ እንዲቀጥሉ ሁሉም ነገር ይስተካከላል። አይዞት እንግዲህ አሁን ለመታወቅ ያክል ነው። ወደፊት ደግሞ በደንብ ብዙ ነገሮችን አብረን እናስተካክላለን። ይቅርታና ወይዘሮ ትርንጎ አሁን በመሀል ሲያወሩ መዘዞችን አንዳንድ ጣጣዎችን ይዞ ይመጣል እያሉ ነበረ። ማለት አልገባኝ። የተፈጠረው ነገር ራሱ ሌላ ትልቅ ነገር ነው። ይቅርታ አሁን በዚህ ሰዓት ላይ እንደዚህ ማለት አልነበረብኝም፣ ግን ደግሞ አንዳንድ ጥያቄዎች አሉ እንዲመለሱልን የምንፈልጋቸው። ምክንያቱም ጊዜ በሄደ ቁጥር እውነቶች ቀስ በቀስ እየወጡ ነው ያሉት። ያው የተፈጠረ ነገር ስላለ መናገር ያለብኝ ነገር ስላለ በመጀመሪያ ነገሮችን እስቲ ላጣራ። ማለት ከዚህ ጋር የሚያያዝ ነገር አለ፣ አዲስ የተፈጠረ የሆነ አስደንጋጭ የሆነ ችግር አለና እሱንም ማወቅ ስላለብዎት ማለት መዘዝ ያሉትን ነገር እስቲ ቢነግሩኝ። ያው ታውቃለህ በልጆች ምክንያት በቃ በዛ በጣም ቢወራው አንቺ ነሽ ምናምን በሚባለው በቃ ውስጤ ሰላም አልነበረውም። በቃ በልጆች ማለት ነው። እሺ እሱ ገብቶኛል፣ ግን ደግሞ ኦልሬዲ አሁን እርሶ እያሉኝ ያሉት ነገር በቃ ያወቅነው ነገር እውነት ስለሆነ ምንም ይሄን ያክል የሚፈጥረው ነገር የለም፣ ይሄን ያክል የሚያስጨንቅ ነገር የለም። ግን ደግሞ ተያይዞ የሚመጣ ነገር ካለ በመጀመሪያ ልወቀውና መናገር ወዳለብኝ ወደ አንገብጋቢው ሁኔታ እንሂድ እስቲ። አይ በቃ እኔ በዚህ ጉዳይ ነው፣ ሌላ ነገር አይደለም። በቃ ይሄ ነገር ነው ሲያስጨንቀኝ ነበር በቃ እንጂ ሌላ ነገር የለም። በቃ ምንም አውቀው ነገር የለም ሌላ። እሺ እንግዲህ ያው ወይዘሮ ትርንጎ አሁን የምነግሮት ነገር ከሐኪም ቤት እንደመውጣቱትም በዛ ላይ ደግሞ ጉዳዩ ላይ በዋነኝነት እርሶን ይመለከታልን ብዬም ስለማስብ መጀመሪያ ራስዎትን እንዲያረጋጉ ፈልጋለሁ። አንድ የተፈጠረ ይኸውልዎት እናታችን አሁን ከሐኪም ቤት ነው የወጡት። የነበሩበትንም ሁኔታ በደንብ እናውቃለን እኮ እንነግሮታለን። አሁን ግን በመጀመሪያ ደረጃ ራስዎትን ማረጋጋት እንዲሁም የሚፈጠረው ሁሉም ነገር ለበጎ ነው ብሎ ማሰብን የመሰለ ነገር የለም። እርስዎ ለእኛም ያስፈልጉናል፣ ለልጆቹም እንደዚሁ በጣም ያስፈልጋል። እንነግሮታለን እናታችን እንዲረጋጉ ነው አሁን እየነገርኖት ያለሁት። ሁሉንም ነገር መናገር ስላለብን እናም ደግሞ ማወቅም ስላለቦት ጭምር ነው የምንነግሮት እንጂ ምንም አሁን እዚህ ጋር እንድትጨናነቁ ወይንም ደግሞ ሌላ በሽታ ላይ እንድትወድቁ ምናምን ነገር አይደለም። እንነግሮታለን፣ እሱ ምንም ችግር የለውም። ሁሉንም ነገር እሱ ይነግሮታል። እኔ አሁን ማለት የፈለግኩትኝ ግን መረጋጋት መቻል አለቦት ነው ለሁሉም ነገር። ሁሉም ነገር ቢሆን በምክንያት ነው እያንዳንዷ ነገር የምትሆነው። ስለዚህ ራስዎትን አረጋግተው መኖር ስላለቦት ብቻ እና ከሐኪም ቤትም ስለወጡ አሁን ላይ ትንሽ ራስዎትን ብታረጋጉ ብዬ አስባለሁ። ምንም የሚያስፈራ ነገር የለም እንደሆነ ወይዘሮ ትርንጎ ራስዎትን አረጋጉና ያው በስነ ስርዓት ያስደነግጣል፣ ያስጨንቃል አውቃለሁኝ። ግን ደግሞ ሁኔታው የግድ ማወቅ ስላለቦት ነው እንጂ የምነግሮት እኔ ባልነግሮት ራሱ ደስ ይለኛል አሁን ላይ። ምክንያቱም ካሉበት ሁኔታ አንጻር ከባድ ነው፣ ይገባኛል። ችግር የለም ንገሩኝ፣ ወይ ንገሩኝ። በቃ አሁን የራስ አስጨነቃችሁኝ፣ ወይ ንገሩኝ። ምንድን ነው? እሺ ይህንን ስል በጣም እያዘንኩኝ በዛ ላይም ደግሞ እየተጨነኩኝም ጭምር ነው። ግን ደግሞ ሁኔታው አሁን ላይ መጀመሪያ ሰላም መሆኑን ልነግሮት እፈልጋለሁ። አሁን ላይ ያን ያክልም የከፋ ጉዳት አልደረሰም። ግን ልጄ ምን ሆኖ ነው? ልጄ ነው በልጄ ነገር ነው ወይስ ምንድን ነው የተፈጠረ ነገር አለ? ንገሩኛ። አዎ የተፈጠረ ነገር አለ። ልጆት ልጄ ምን ሆነ? ምንም አልሆነም። ተረጋጉ፣ ተረጋጉ ወይዘሮ ትርንጎ ተረጋጉና ነግሮታለሁ እኮ ንገረኝ። አንተ እዚህ ያለ ወንድም ምን ሆነሽ? ንገረኝ። ወንድምነቱን አሁን እንተውና ልጆት ወንድም ንገረኝ
ድንገተኛ በሆነ ባልተጠበቀ ሁኔታ ላይ ተተኩሶበታል። ወይኔ ልጄ ምንድነው? አሁን ደህና ነው፣ ምንም አልሆነም። የሕክምና በቂ የሆነ የሕክምና እርዳታ እያገኘ ነው። ምንም አልሆነም። እንደቀላል ነገር ትናገራለህ። ወይኔ ልጄ ምንም አልሆነም። አስፈላጊ የሆነ ሕክምና ተደርጎለታል። በጣም ደህና ነው። ምንም አልሆነም። ተረጋጉ። ወይዘሮ ትርንጎ ተረጋጉና ቁጭ በሉ። ምንም አልሆነም። ቁጭ በሉ። ተረጋጉ። ደህና ነው። ምንም አልሆነም። እጁ ላይ ብቻ ነው የተተኮሰበት። በቃ በአጋጣሚ ሆኖ ይህንን ነገር ያደረገችውን ሴትዮ ደግሞ ልንገሩት። ይህን ነገር ያደረገችው ሴትዮ ራሱ እኮ ቆይ ልጆት ደህና ነው፣ ምንም አልሆነም እያልኩት ነው። ወይዘሮ ትርንጎ ምንም አልሆነም። በቃ እጁ ላይ ነው የተተኮሰበት። በቃ ደህና ነው። አሁን ላይ ደህና ነው። እነግሮታለሁ። ተረጋጉ። ይህንን ነገር ያደረገችው አክስቴ ነች። አክስቴ ነች። አሁን ላይ ደህና ነው። አሁን ላይ እያልኩት ነው። ወይዘሮ ትርንጎ ደህና ነው። ተረጋጉ። ስሙኝ፣ አሁን ደህና ነው። ተረጋጉ። ወይዘሮ ትርንጎ ተረጋጉ። ለራሱ ጤንነት ማስቡና እጁ ላይ ብቻ ነው የተተኮሰበት። ምንም አልሆነም እያልኩት ነው። ምንም አልሆነም። ቀና በሉ እባክዎትን፣ ተረጋጉ። ራስዎትን በሽታ ተረጋጉ። ከሐኪም ቤት ነው የወጡት። ወይዘሮ ትርንጎ ማዘር እባክዎትን፣ አሁን ለምን አይረጋጉም? ቆይ ግን ምንም አልሆነም። እጁ ላይ ብቻ ነው የተተኮሰበት። ወይዘሮ ትርንጎ ቆይ ማዘር፣ ቆይ እኛንም ስሙና ማዘር ተረጋጉ። ትንሽ ለመረጋጋት ተረጋጉ። ምንም አልሆነም። እባክዎትን ተጉማ ለራሱ ታስቡ። ጤናዎትን ጠብቁ። አሁን ላይ እሱ ደህና ነው። እሺ ይኸውልህ ስሙኝ፣ አሁን እሱ እኮ ደህና ነው። ምንም ነገር አልሆነም። ማዘር እባክዎትን ተረጋጉ። ወይዘሮ ትርንጎ እንዴ! ኧረ ውሃ አምጡ! ቶሎ በሉ ውሃ አምጡ! አርግላችሁ። ወይዘሮ ትርንጎ ውድ ቤተሰቦች እንግዲህ ከአንድ ሰዓት ቆይታ በኋላ በድጋሚ ተመልሻለሁ። ወይዘሮ ትርንጎም አሁን በጥሩ ጤንነት ላይ ይገኛሉ። ራሳቸውን ስተው መውደቃቸው የሚዘነጋ አይደለም። ያው እኔ በጣም ደንግጬ ነበረ። ምክንያቱም ሰሞኑን ሆስፒታል እንደመቆየታቸው ተመልሰው ወደዛ ሲቹዌሽን ውስጥ ይገባሉ ብዬ በጣም ፈርቼ ደንግጬ ሁላ ነበረ። የማረገው ግራ ገብቶ ነበረ። ግን ፈጣሪ የተመሰገነ ይሁን አሁን ላይ ደህና ናቸው። የተፈጠረውንም ነገር እንግዲህ አስረድተናቸዋል። ወደ ራሳቸው ተመልሰው ተረጋግተው አሁን መልካም ጤንነት ላይ ነው የሚገኙት። እንግዲህ ያው በስልክም መሳይን እንግዲህ እንዲያወሩት አድርገናል። ያው መሳይም ደህና እንደሆነና አሁን በጥሩ ጤንነት ላይ እንደሚገኝ እንግዲህ አሳወቋቸው፣ ተረጋግተዋል። ያው መሳይም እንግዲህ የሚገኝበትን ሁኔታ ሲነግራቸው ካላገኘው ብለው ልጃቸው እንደመሆኑ መጠን በዛ ላይ ተጎድቷልና ካላገኘው ብለው ትንሽ አስቸግረው ነበር። ግን ደግሞ ያው እሱን ወደዚህ ቦታ ላይ አመጣን ማለት ልጁ አሁንም አይደለም እንደዚህ አይነት ነገር ተፈጥሮ ይቀራና ገና ከበፊትም ግንፍል የሚል አይነት ልጅ ስለሆነ እዚህ ቦታ ላይ ማምጣቱ የበለጠ ጉዳት ነው የሚሆነውና እንደማይመጣ ነግረናቸው አሳመነን ነው እዚህ ጋር አሁን የተገኘ ነው ማለት ነው። ወደ ቤተሰቦች ያው ደህና ነው። እጁ እዚህ ላይ ብቻ ነው የተተኮሰበት። ይሄ ማለት ደግሞ ምንም ማለት አይደለም። ምክንያቱም እጅ ላይ ተተኮሰ ማለት ያው ቁስል ነው እንጂ የሚሆነው ሌላ የከፋ አደጋ አያመጣም። ስለዚህ በመደገፊያ አድርገን እንግዲህ ልጁ ራሱን እንዲቆጣጠር ወደ ራሱ ጤንነት በመልካም ሁኔታ ላይ እንዲገኝ የኛም ባልደረቦች እንግዲህ እያገዙት ይገኛሉ። አሁን ላይ ደህና ነው ሁሉም ነገር። በዚህም ምክንያት ነው እንግዲህ ወይዘሮ ትርንጎ አሁን ላይ መልካም ጤንነት ላይ የሚገኙት ያው ሁሉንም ሁኔታ ስላሳወቅናቸው ማለት ነው። ውድ ቤተሰቦች በመቀጠል ደግሞ አሁን እዚህ ቦታ ላይ የተገኘ ነው በዋናነት ከዚህ በፊት በተለቀቀው ቪዲዮ እንግዲህ አክስቴ ያለቻቸው ነገሮች አሉ። በዚህም ጉዳይ ላይ እንግዲህ እኔ በዋናነት መስማትና ማወቅ ማረጋገጥ የምፈልገው ነገር አለ።
ምንድነው እናታችን እሷ እንደነበረች ያው ወይዘሮ ትርንጎ የኛ ወላጅናት የኔ እንዲሁም የመሳይ ወላጅናት እንደነበረች ነበር የምናውቀው። ከዛም እንግዲህ በስተመጨረሻ በነበረው ቪዲዮ ላይ እንግዲህ አክስቴ ወይዘሮ ትርንጎ የኛ ወላጅናት እንዳልሆነች ተናግራ ያው ከተኩሱ በፊት ተናግራ ነበርና ስለዚህ ጉዳይ ደግሞ በስነ ስርዓት ማወቅ ፈልጋለሁኝ። ይህንን እውነት ምን እያለች እንደሆነ ማወቅ ፈልጋለሁ። ምክንያቱም አሁን ላይ ውድ ቤተሰቦች በቅድመ ሁኔታ ማሳወቅ የምፈልገው ነገር የወይዘሮ ትርንጎ እናትነትን እኔ አልተቀበልኩትም። ምክንያቱም ያው ሁላችንም እንደምናውቀው መወለድ ቋንቋ ነው በሚለው ነገር አሁን ላይ እኔም አምኛለሁኝ። ለዚህም ነው የኔ ትክክለኛ እናት ወይዘሮ መሰረት ነች ብዬ ደምድሜ የተቀመጥኩት ማለት ነው። ስለዚህ ግን ደግሞ እዚህ ጋር እውነቱን ማወቅ አለብን ብዬ አስባለሁ። ምክንያቱም አይደለም እኔ ይቅርና እናቴ ብሎ የኖረው ሰው እንግዲህ መሳይም እንግዲህ እውነቱን ዲዘርቭ ማድረግ አለበት። ስለዚህ አክስቴ ያለችው ነገር አዲስ ነገር ነው። ስለዚህም ጉዳይ በጥልቀት እናጣራለን። ምንድን ያለችው ወይዘሮ ትርንጎ እንዲመልሱልኝ እፈልጋለሁ። እርሶ የመሳይ እንዲሁም ደግሞ የኔ ወላጅናት እንዳልሆኑ ነው የተናገረችው። እኔ ስለዚህ ነገር አክስቴንም እዚህ ቦታ ላይ ጠርቼ እጠይቃታለሁ። ፊት ለፊት አጋፍጫችሁ እውነቱን እንድታወሩ ነው የማደርገው ማለት ነው። ከዛ በፊት ግን እርሶ የሚነግሩኝ ነገር ካለ ይንገሩኝ። እንደዛ ደግሞ አለች። ከእጄ እኮ ነው ፈርቅቃ የወሰደች። እንደዛ ትላለች። ልጄ ነህ እንጂ ልጆቼ ናችሁ እናንተ። ይሄንም አለች እንዴ! ምን አስባ ነው ግን? እሷ ሰው ምን ለማድረግ ፈልጋ ነው ማለት አሁን እያሉኝ ያሉት ነገር ይሄ ነገር እውነት አይደለም ነው? እውነት አይደለም። ልጄ ናችሁ፣ ልጆቼ ናችሁ። ምን ነው ልጆቼ ናችሁ እኮ ማለት አሁን እየተባለ ያለው ነገር በድጋሚ ነው እየጠየኩት ያሉት። እውነት አይደለም ወይዘሮ ትርንጎ ልጄ ምን ሆነ ነው ይሄን ጥያቄ የምትጠይቀን? ደግሞ ሲጀመር አንቺ በለኝ እማዬ በለኝ እስኪ። ልጆቼ ናችሁ። ይሄ እንዴት ይሆናል? እኔ በዚህ ምንም አላፍርበትም። የኔ እማዬ አንቺ ማለቱ ምንም እንትን የሚለውጠው ነገር የለም። ችግር የለውም እሱ ችግር የለውም። ወደፊት አይታወቅም የሚፈጠረው ነገር። ግን ደግሞ አሁን ላይ እኔ መቀበል ስላልቻልኩኝም ነው አንቱ እያልኩኝ ጭራሹንም አንተን ወስዳ ደግሞ አሁን ሁለታችሁንም ልትወስድ ፈለገች። ከሁለታችሁም በቃ እኔን ባዶ ልታረገኝ ፈለገች። ልጆቼ እና ከመሬት ተነስታ እሺ አክስቴ ከመሬት ተነስታ ይህንን ነገር ከየት አምጥታ ልታወራው ትችላለች? አንተ ሴትዮዋ አውሬ ነች። ምን ነው ይሄው ልጄ ልትገለው ነበር አይደል? በጥይት ሰው ናት እንዴ እሷ? ደግሞ አሁንም ጭራሹን ልትነጥቀኝ ፈለገች ሁለታችሁንም። እኔ በዚህ አላፍርበትም። ልጆቼ ናችሁ። ልጄ እባክህን ተወኝ። ይህን ጥያቄ እባክህ ተወኝ። ልጄ ተወኝ እባክህ። ስለዚህ አሁን ወይዘሮ ትርንጎ እያሉኝ ያሉት እቺ ሴትዮም አክስቴ መታ እዚህ ጋር ብትቀመጥም ከዚህ ውጭ ምንም ያውቁት ነገር የለም ነው። ይሄ ምን ብዬ ሰው ልጅ እንዴት የኔ ልጆች ናቸው ብዬ አምናለሁ እንዴ? ማነው ደግሞ ይሄን ያመጣው? ደግሞ ምን ሲል ደግሞ ይሄን ጠነሰሰች? አሁን ላይ ምንም ነገር ቢመጣ ማለት ነው እኛ ውሸት ነው እውነት ነው ብለን አንቀበልም። ምክንያቱም ግዴታ ማረጋገጥ ያለብን ነገር ነው። ምክንያቱም ብዙ ነገሮች ተፈጥረዋል። እስካሁን እንደሚያውቁት ወይዘሮ ትርንጎ እንደሚያውቁት ብዙ ነገሮች ተፈጥረዋል። ስለዚህ ውሸት ነው ብዬም አልተውም፣ እውነት ነው ብዬም ደግሞ ዝም ብዬ አልቀመጥም። ትችላለህ ልጄ፣ በመፈለከው ነገር ማረጋገጥ ትችላለህ ልጄ። የሰው ልጅ እኔ ልጆቼ ናቸው እንዴት እላለሁኝ? እኔ እኮ ምን ለማድረግ ፈልጋ ነው? ሰው ግን ምንድነው አላማዋ? ምንድነው መጀመሪያ ከእጄ ነጠቀችኝ፣ ወሰደች። እንደገና ሸሽጋ ሳደገች። እንደገና ይኸው ልጄን ደግሞ አንዱን ደግሞ በጥይት መታች። አሁን ደግሞ ጭራሹን ልጆቹ አይደሉም አለች። ምንድነው ምን ለማለት ፈልጋ ነው ሴትዮዋ? እሱን እኔም አላውቅም። ስለዚህ አሁን ቀጥታ የምናደርገው ነገር ምንድነው? አክስቴም እዚሁ በእኛ ቁጥጥር ስር ነው የምትገኘው። ስለዚህ ወደዚህ ቦታ ጠራትና ሁለታችሁን ቁጭ ብላችሁ እውነቱን ትነግሩኛላችሁ። ከእሷ ጋር እንዳታገናኝ። ምን ቀራት? ከዚህ በኋላ ደግሞ ወይ አንተን ወይ እኔን ትገል ይሆናል። ለምን ነው? ችግር የለውም። ይሄ ለመግደሉ ምናምን ፈርተው ከሆነ በእኛ ቁጥጥር መሀል ስለምትገኝ ምንም አይነት ጉዳት አታደርስም ሰው ላይ። ምክንያቱም ባዶ እጇን ታስራ ነው የምትገኘው አሁን ላይ። እኔ ከዚህ ውጭ ምንም ልል አልችልም። እኔ ልጆቼ ናችሁ። ልትክድ ፈልጋለች። ምን ለማድረግ ፈልጋ ነው? ግና ምንድነው አላማዋ? እሺ ውሸት ነው ብለው የሚያስቡ ከሆነ ሊያጣላችሁ የሚችል ነገር አለ ከዚህ በፊት የተፈጠረ? የምንመጣለው ነገር ሴትዮዋ ግን መጥፎ ነች። በቃ መጥፎ ነች። ለመሰለህ ከእጄ ያንን እርጥብ ሕፃን ፈርቅቃ ይዛ ሆዳ እኮ ደብቃኛለች። በቃ ቀምታኛለች እኮ በቃ እንዴ። እዚህ ውጭ እንግዲህ ምን አለ እንግዲህ። እሷ አውሬ ነች። እኔ ምን ልታረግ እንዳሰበች አላቅም። አሁን ምቅዷ ምን እንደሆነ አላቅም። ለምንድን ነው እንደዚህ እያለች ያለችው? እሺ እኔ ምን አውቃለሁ ልጄ።
እኔ ምን አውቃለሁ? እኔ ምን እንደሆነ እኮ ያጣላችሁ ነገር ምንም የለም ነው። በድጋሚ ነው እየጠየቅኩት ያለው። እኔ ምን ያጣላኝ ነገር የለም። የሷ የራሷ ሀሳብ እንዳላት እኔ ምን አውቃለሁኝ? እኔ ሰው ናት ብዬ ነው ያንቀፈረቀ ካሰጠችው ልጄን ጨክኝ ሰጠዋት። በቃ አምኛትም በቃ በግዴታ ብትወስድም አምኜ ሰጠዋት። በቃ እኔ ምን ላድርግ? አስገድዳኔ ወሰደች ያን ጊዜ አንተን። እኔ ምን ላድርግ? እኔ አሁን ደግሞ ምንድነው ሀሳቧ? እኔ አሁን ሀሳቧ አልገባኝም ልጄ። እኔ ምን ላድርግ? ጭራሽ ደግሞ አሁን ሁለቱንም አይደሉም ማለች። ችግር የለውም መገናኘት። እርሶ ፈለጉም አልፈለጉም እኔ እውነቱን ማወቅ አለብኝ። ሁላችንም እውነቱን የማወቅ መብት ስላለን እዚህ ቦታ ላይ አስመጣታለሁኝ። በእኛ ባልደር እርሶ ላይ ምንም አይነት ጉዳት አታደርስም። እኛ ባልደረቦች ፈትሸው ያስገቧታል። ሲጀመር መጋዘን ስለሆነ ያለችው አሁንም ቢሆን እሷ ላይ ክስ መከፈቱ አይቀርም። ስለዚህ ለህግ ነው አሳልፈን የምንሰጠው። ምክንያቱም ማንኛውም ሰው ያጠፋ ሰው መቀጣት ስላለበት። አዎ አይ የእርሶ ልጅ ስለሆነ ስላልሆነ ወይ ደግሞ የኔ ወንድም ስለሆነ ስላልሆነ ሳይሆን ለማንኛውም ሰው ፍትህ መስፈን ስላለበት ነው እኛ ይሄንን እያደረግን ያለ ነው። ከዚህም በፊት ደግሞ ያደረግነውንም ነገር ያው ግልጽ ለማድረግ ያክል ውድ ቤተሰቦች ወይዘሮ ትርንጎ እንክብካቤ ያደረግንላቸው ታሞ በነበሩበት ሰዓትም እንግዲህ የኔ እናት ሆኖ ስለተገኙ ሳይሆን ለማንኛውም ሰው መደረግ ያለበትን እንክብካቤ መስጠት ያለብን እንክብካቤ ሁሌም ስለምናደርግ ነው። ወይዘሮ ትርንጎንም እንግዲህ ሐኪም ቤት በነበሩበት ሰዓት ላይ ስንንከባከባቸው የነበረው ማለት ነው። ይሄ ከኛ ጋር የዝምድና ወይ ደግሞ ከኛ ጋር የተለየ ግንኙነት ስላለ የተለየ አይነት ነገር የምናደርገው ነገር የለም። ተጎጂ ወይ ደግሞ ተበዳይ ሆኖ ለመጣ ሰው ላገኘ ነው ሰው እንግዲህ እኛም ማድረግ ያለብንም በአቅማችን እናደርጋለን። ከዚህም በመቀጠል እንግዲህ ቀጥታ የምንሄደው ወዴት ነው? ውድ ቤተሰቦች አክስቴን ከመጋዘን እናስጠራትና ያለውን ነገር ፊት ለፊታቸው ቁጭ አድርጌ ሁለቱንም እንዲያወጡ እናደርጋለን። ፈለጉም አልፈለጉም ወይዘሮ ትርንጎ አሁን ላይ ግዴታ መስማትና ማወቅ ስላለብኝ ይህንን ነገር አሁን ሄጄ አመጣታለሁኝ። እስከዚያው እርሶ እዚሁ ጠብቁኝ። ግቢ ወይዘሮ ትርንጎ ተረጋጉ እንዴ! ተረጋጉ እንጂ ተረጋጉ። ኧረ እባክዎ ተላቀቁ። ምን ሆናችሁ ነው? ተረጋጉ። ሰዎች ናችሁ። እኛ ማድረግ ያለበትን ነገር እኛ እናደርጋለን። ዝም በይ እባክሽ። መጀመሪያ አንዱ ልጅ ቀማሽኝ፣ አሁን ደግሞ ሁለተኛው ልትቀሚ ነው። ዝም በይ እባክሽ። ተረጋጉ እያልኳችሁ ነው። አክስቴ ለምን ትማችሁ? ተረጋጉ እያልኳችሁ ነው። ወይዘሮ ትርንጎ መደረግ ያለበትን እኛ እናደርጋለን። በቃ አንቺ ሆዳም መደረግ ያለበትን ነገር እናደርጋለን። አንቺ ነሽ ሆዳም እንደ ገንዘብ ፍቅር ነው እንደዚህ። ዞር በይ እባክሽ፣ ዞር በይ። ኧረ እባካችሁ ተረጋጉ። እናንተ ትልልቅ ሰዎች ናችሁ። ኧረ እባካችሁ እንዴ! ኧረ ተላቀቁ። ኧረ ነው አግዙ። አሉ ምቆ በተኛለ ናና አላቃቸው። ስርዓት ያዙ። በቃ ስርዓት ያዙ። ስርዓት ያዙ። እኮ ስርዓት ያዙ። ሽጉጤ ባለመያዝ ነው ዛሬ። እኔ ሽጉጥ አይደለም። እኔ ላንቺ አላነስኩም። እሺ የምን ሽጉጥ ነው? እኔ በቃሻለሁ ከሽጉጡ። ኧረ ስርዓት ያዙ እባካችሁ። እንዴ ተቀመጡና ለምን አናወራም? ወይዘሮ ትርንጎ ተረጋግተው ተቀመጡ። ምንድን ነው እያልሻለሽ? እኮ አንቺ ተናገሪ። ምን እያልሽ ነው ያለሽው? አንቺ ሆዳም ታስታውሻለሽ? የዛሬ 20 ዓመት እኮ ልጅሽን በብር ነው የሸጥሽው። ኧረ እባክሽ እንዲህ ብለሽ በብር ምን ማለት ነው? ምን ማለት ነው? ዛሬ እውነቱን ልንገር። ምን ማለት ነው? አልገባኝም። ቆይ ልንገር። ወንጀለኛ ዝም ብሎ የሚያስለፈልግ ነው የወሰደችው። እሷ ደግሞ የሚያስለፈልግ በብር ነው የሸጠችው እና ለምንድን ነው 40 ሚሊዮን ሲባል ልጅን የደበቅሽው? ይሄው እኮ ታዲያ ቆይ ምን እያላችሁ ነው ያላችሁ? ምን እያላችሁ ነው ያላችሁ? ስለምን ብር ነው የምታወሩት? ተቀመጡ። ወይዘሮ ትርንጎ ተቀመጡ። እዚህ ጋር ተቀመጡ። ተረጋጉና ተቀመጡ። እዚህ ጋር ተቀመጡ። ነይ አክስቴ፣ ነይ እዚህ ጋር ነይ። ቁጭ በይ እያልኩሽ ነው። ቁጭ በይና ትናገራለሽ። ቁጭ በይ። አሁን ሁለታችሁም ተረጋግታችሁ በስነ ስርዓት ተቀመጡ። ከዛ መወራት ያለበትን ነገር አውሩት። አክስቴ ምን እያልሽ ነበር የነበረው? ንገሪኝ። ትሰማኛለህ? እቺ ማለት ሆዳም ናት። ብር አፍቃሪ ነች። የዛሬ 20 ምናምን ዓመት
አንተን ለመሲ ስትሰጥ በብር ነው የሸጠችህ። ዝም በይ። የምን ብር ነው የምታወሪው? ብር ወስደሽ ነው የሸጥሽው። ሰተሽ አይደለም። መሲ ልጅ ስለምትፈልግ ወንድ ልጅ ስለሌላት ባሏ ስለሞተ ነው። አንቺ ግን ብር ተቀበለሽ። ቆይ ልንገርሽ፣ ብር ብታሳይ ኑሮ በግድ አስገድደሽ ወስጂው ነበር ልጅን። ብር ብበላማ ፈቅጄ ነበር ልሰጥሻል። ብር በልተሽ ብሩም አልጠቀመሽ። ምን የምወሰድኩት አበቃ። ወስደሻል ብር። ተናገሪ። አሁን አድጓል። ወንጀል አልሸፍንም። እውነቱን ንገሪ። የምን ብር ነው? እኔ ብር እናትሽ እውነቱን ንገሪ። ይቅርታ እንዲያረጋግልሽ እኮ ብር ወስዳ አቅፌ ራሴ ወስጃ አድርሼ እመጣለሁ። እንዴ አስገድደሻል እንዴ ወሰድሽው ልጁን? ቆይ በምን ምክንያት ነው አስገድዳ የወሰደችበት? ንገሩኝ። ልጄ ታሳድገዋለች። ልጄ ያላት ናተኝ እህቴ ታሳድጋለች እና በቃ አንቺ ማሳደግ አትችይም፣ ለእህቴ ወስጄ ልስጣት ብላ አስገድዳ መንጭቃ ነው የወሰደችው። ብር ብቀበል ኑሮ እኔ ለምን እገደላለሁ? በፍቃድ ያልሰጣትም ነበር። ለምን እስከዛሬ ድረስ አቆየችው? ብር ከወሰድኩባት ለምን እስከዛሬ አቆየችው? እሺ ምን እያልሽ ነው አክስቴ? ደግሞ አሁን ተናገሪ። ባለፈው ደግሞ አንድ የተናገርሽው ነገር ነበረ። በስተመጨረሻ የሆነ ነገር ተናግረሻል። እሱ ልክ ነው። እኔ ማሳደግ አትችይም ልጁን እኔ ወስጄ ላሳድገው ብዬ ተቀብያታለሁ። ግን ያኔን ያስገድጄ በምቀበላት ጊዜ መሲ ብር ሰጣታሽ። ከመሲ ላይ ብር ወስዳለሽ። ጭራሽ ከመሰረትም ጋር ይተዋወቃሉ ነው እያልሽኛል? አይደለም። እኔ ልጁን የወሰድኩት እኔ ልጁን ስወስድ መሲ ጋር መታለች። እናቷ ማን እንደሆነች ለማየት መሲ ጋር ሄዳለች እና ብሩን ከመሲ ላይ ነው የተቀበለች። ወይዘሮ መሰረትን ታውቂያታለሽ? አላውቃትም። እኔ ታውቃታለች። አንድ ቀን አይተሻታል። ልጁን ያመጣሽ ጊዜ እኔ ነጥቄሽ ተቀብዬሽ ወሰድኩት። ግን የዛን ቀን ተከትለሽ አላሳየችኝም። ቤቱንም አላውቀው ደብቀውኛል። ወስዳለች እንዴ? እቺ ምን ሆና ነው እሷ? ቆይ ባለፈው አክስቴ ምን እያልሽ ነበር የነበረው? ከሷ ሸሽገን ነው ያኖርን ምናምን ስትይ ነበር አይደለም? ብያለሁ። እና ታዲያ አሁን ቦታውን ታውቀዋለሽ? ምን ማለት አይደለም። የመሲ ቤት ሳይሆን ሌላ ቦታ ተገናኝተው ነው ብር የተቀበለቻት። አሁን ያሰበችው ሀሳብ ነው ደግሞ ይሄ ደግሞ ጭራሽ ዛሬ ነው አሰበሽ አመጣሽ። የኛን ቤት አታውቀውም። የመሲን ቤት መኖሪያን አታውቀውም። እኔ አላውቃትም። ሌላ ቦታ ተገናኝተው መሲ የምትባልም አላውቃትም። እኔ ብር የሚባልም አልወሰድኩም። ልጄ ወስደሻል። ብር ማመሻት። እሺ ጤነኛ ነሽ አንቺ? አይ መጀመሪያ ጤነኛ ነሽ አንቺ? ጤነኛ ነኝ። አዎ ጤነኛ ስለሆንኩማ ነው የማወራው። ምን ጉድ ናት እቺ? ጉድሽ ይጥፋው። ምን እያላችሁ ነው? ቆይ ያላችሁት እሷ ይኸውልህ ያን ቀን ልጁን እኔ አስገድጄ ማሳደግ አትችይም አምጪ ብዬ አስገድጄ ነው የወሰድኩት እኮ። እና ስለምን ብር ነው የምታወሩት? ቆይ ስለምን ብር ነው የምታወሩት? ከመሲ ላይ ቤት አይደለም ቤቱን አታውቀውም። እሱ እውነት ነው። ቤቱን አታውቀውም። ሌላ ቦታ አገናኘቻቸው። ከመሲ ላይ 5000 ብር ነው እንደዚህ ፊት ለፊት የቆጥራ ይሰጠቻል። 5000 ብር? እሺ ዝም ብዬ ልስማት አናግራት። ቆይ 5000 ብር ማለት አልገባኝም። ተቀብሏል አልተቀበለም? እኔ በ5000 ብር ልጄን የሚሸጥ ሞኝ ነኝ እንዴ? መሸጥ ባይሆንም ብር ተቀብለሻል። እኔ ሸጥሽ የሚል ነገር አልወጣም ካፌ። ሰው አይሸጥም። ሸጥሽ አላልኩሽ። ብር ወስደሻል። እኔ እህቴ ታሳድግልሻለች አንቺ ከሚቸግርሽ። እንደው ባይደርሽ ግን ይኸውልሽ ለሌላ ልጅ ለወተት ለልጅ ለምን ለአንዱ ምንም ስላልነበረሽ 5000 ብር ቆጥራ ነው የሰጠቻት መሲ። ነፍሷን ይማረው። እንደውም ነው የምልሽ ከእህትሽ ይልቅ ለሌላ ሰው ልሰጠው ሂጄ በየሰዓቱ ላየው ተመላልሼ ልጠይቀው ልጄን ተስማምተሽው ነው። በቃ መጨረሻ ላይ አስገድጄ እኔ ከወሰድኩልሽ በኋላ ፈቅደሽ ተስማምተሻል። በቃ ያም ሆነ 5000 በልተሻል። በፍጹም ልጄ ይኸውልህ መጀመሪያ የሆነ ሰዎች በቃ ወይዘሮ መሰረትን በአካል አግኝተሻታል? አላገኘሻትም? አላውቃትም። ጭራሽ አግኝታታለች። አንድ ቀን ለደቂቃም ቢሆን ተገናኝታችኋል። መጣሽ ብርሽ አመስግናሽ ብር ሰጣሽ 5000 ተለያያችሁ። ብዙ ታወሪያለሽ አንቺ። አንዱ ልጅ እንደዚህ አርክሽ አንዱ ልጅን በጥይት መትሻል። ብዙ ታወሪያለሽ አንቺ። በራሱ ሲቀዘበዝ ነው የተመታው። እኛ ምንድነው ፍላጎት? በቃ እኔ ላስፈራራው ነበር። ሲቀዘበዝ ነው የጠበስኩት። ጥይቱ የሚያስፈልገው ለአንቺ ነው ለሱ አይደለም። ያባከንኩትን ጥይት አንቺን ነበረ መድፋት። እኔ ጥይሳት ይዤ ከስቲ የምትናገሪውን ነገር ተጠንቀቂ እያልኩሽ። አይ የምትናገሪውን ነገር ተጠንቀቂ። ስርዓት ያዙና በስነ ስርዓት መናገር ያለባችሁን እውነት አሁን ተናገሩ። እውነቱን ነው እየነገርኩ ያለው። 5000 ብር ከመሲ ላይ ወስዳሽ ነፍሷን ማረውና 5000 ብር ማላየው ተመሰረትን ነግባል ማላቃት ነው እኮ አንዴ አፈር ገብታለች። እንግዲህ እውነቱ እሷ ጋር ነው ያለው። እኔማ አልታመንም። እኔ ምን አቅልሻለሁ? ሀዲያ ያፈር አትግባት ለምሳሌ አሁን ይሄንን ነገር ተውት። ስርዓት ያዙና የምትመላለሱትን ነገር አቁሙትና መስማት የምፈልገው ነገር ባለፈው አክስቴ ሽጉጡን ከመተኮስሽ በፊት የተናገርሽው እውነት ነበር። አሁን ስለሱ ነገር እዚህ ቦታ ላይ በስነ ስርዓት እንድታወሪ ይፈልጋለሁ። ምንድነው የተፈጠረው? ቅድም ነግሬሻለሁ። ወይዘሮ ትርንጎ ምንድነው የተፈጠረው? አሁን ተናገሪ አክስቴ። የተፈጠረው ነገርማ በመጀመሪያ እመኝ፣ የብሩን የበላሽውን ብር እመኝ። ሁሉንም ተናገሪ። መቼም እህቴ ስለሌለች ነው እንደዚህ። በፍጹም አልበላ። አንቺ
አልበላሁም እኔ 5000 ብር ነው ምንድነው ሻንቺ ሲጀምር አይናውጣ አሁን ለ5000 ለትንሹ እንደዚህ ሆንሽ እኮ ለትልቁ አይናውጣተሽ መተሻል ከነልጅ ደረቅ ነሽ እናት አንቺ ነሽ ደረቅ ለማንኛውም አሁን መመላለሱ እኔ ካንቺ ጋር አልመላለስ አሁን በቀደም ነገርኩን ያው በሷ ፊት ነግራለሁ የሁለታችሁም እናት እሱ አይደለች ይሄን ማልሽ ደግሞ እንደገና እቺ ሴትዮ ምንድነው ኧረ ወይዘሮ ትርንጎ ተረጋጉና ቁጭ በሉ ተረጋጉና እኮ አሁን ይኸውላችሁ ምንም ጸባይ አያስፈልግም ተረጋጉና በስነ ስርዓት ነው የእህቴ ልጅ መሀል ላይ ስላለ ነው ያከበርኩሽ ልጄ ላለ ስርዓት ያዙ አርፋችሁ ተቀመጡና በስነ ስርዓት እውነቱን ንገሩኝ ትንገርኩ ችግር የለብኝም ምን ያው አንቺ ስለፈለፍሽ ነው አብርሽ አለፈልፍም ልጆቼ የራሴ ነው ምርመራ የሚያካሂደው ነገር ነው በፍጹም በቃ ይመረመራሉ ምን ችግር አለ ከየት አምጥተሽ እንዳሳደግሻቸው ተናገር ይሄን አንቺ ተናገር ገና ታወሪያለሽ ብዙም ታወሪያለሽ አንቺ ይሄን በምን አወቅሽ አክስቴ ቆይ እኔን ከሷ መቀበል ከተቀበልሽ በምን አወቅሽ ሴት አመጣልሃለሁ ምንም ችግር የለም ፊት ለፊት የቆመሽ ልጆች አይደለም ትያለሽ አይደሉም ከየት አምጥተሽ እንዳሳደግሻቸው አይደለም አይደለሽም ለዛም ነው ብትወልጂውማ አንተሻሰጭ ብርም አትቀበይም ነበር ያንን 5000 ብርም አትበይም ልጅ አንድ የምጠይቅሽ ነገር አለ አክስቴ ተረጋጊና የምጠይቅሽ ነገር አለ ነይ ቁጭ በይና እናውራ ቁጭ በይና እናውራ እኔ ማንንም አላመንኩም ባለፈው ስታወሪ ከነበረው ነገር የተነሳ ልንገርሽ እሷን ከመጀመሪያ ጀምሮ አውቃታለሁ ብለሽኛል የነበረችበትን ችግር ባለቤቷ ጥሏት ሳያቅ ስለዚህ ነገር ሳያቅ አረብ ሀገር እንደሄደ ከሀገር እንደወጣ ሁሉንም ነገር አውቃለሁ ብለሽኛል ለዛም ነው ደግሞ አስካጻነሰች በኋላ ብለሽ የሆነ ታሪክ አውርተሻል ከየት አምጥተሽ ነው ይሄንን ታሪክ ያወራሽው እንግዲህ የጸነሰችው ይሄ አንዳንዴ እርጉዝ ነን ብለው አውቀው እዚህ ውስጥ የሚያደርጉት ነገር አለ አይደል እሱንም አርጋ ሊሆን ይችላል አለ ጨርቅ ይደረጋል ያኔ አሁን እኮ ይሄ አርቲፊሻል ተሰርቶ ነው በፊት ጨርቅ ማረግ ይቻላል ምን ችግር አለ እሺ መጀመሪያ ላይ ይሄንን እውነት ሴትዮዋን በደንብ ያዘልኝ ይሄንን እውነት መጀመሪያ ላይ ለምንድን ነው ያልተናገርሽው በቃ መናገር ባለብኝ ሰዓት መናገር ስላለብኝ ነው ምንም ያሰክረኝ ነገር የለም ጤነኛ ነኝ በዛን ሰዓት አርገሽ ቢሆንስ እንዴት ልታውቂ ቻልሽ ሰዓት አርቲፊሻሉ ነገር የለም እንጂ አርቲፊሻሉ ነገር የመጣው አሁን ነው ዘመናዊ ነገር የመጣው አሁን ነው አሉ እንደዚህ የሚያደርጉ አሉ እንደዚህ ያኔ ጎረቤት ነበረች ሳትወልድ ጨርቅ አርጋ እዚህ ውስጥ እርጉዝ መስላ 9 ወር ቆየችና ከዛ የሰው ልጅ አንጥታ ወለድኩ ብላ ልጅ ይዛ መጣች ጨቅላ ልጅ ይዛ መጣች አንቺ እንደዚህ ያለሽ ነው እኔ አሁን ይኸውልህ ልጄ እኔ ከዚህ ጋር የወረደ ሰው ናት ከሷ ጋር ነው ያላወራ ስነ ስርዓት ያዥ ክብርሽን ጠብቂ አንቺ ክብርሽን አንቺ ክብርሽን ጠብቂ ይሄ የምትናገረው እውነታ በሚወጣው ነገር አንቺ አንደበትሽ እየረከሰ ነው አቤት እንደዛ አልሽ በቃ ምን ያለፍበትም ልጅ እሺ አንቺ ስለዚህ ነገር እንዴት ልታውቂ ቻልሽ ንገሪኝ አክስቴ የልጆቹ እናት አለች አኬት እንዳመጣቻት ትትበል የሚያቅሰዋል ትመጣለች ምን ችግር አለው ትመጣለች ቀኑን ጠብቆ እኔ ደግሞ አለ ምርመራ አለ ችግር የለው በቃ ይመጣል አምታፍሪ ግን አንቺ ነሽ እኔ አላፍርም መቼም በዚህ እድሜሽ አሁን እንደዚህ አይነት ነገር ትናገሪያለሽ እኔ አላፍርም አልኩሽ በቃ እኔ ማለት እኔ እውነቱን ችግር የለብኝም እኔ ማለት በቃ ሁለቱም ልጆቼ ናቸው አይደል ያንቺ ልጆች አይደል እሺ እንዴት አድርገሽ እንዳሳደግሻቸው ተናገሪ እሱ ልጅሽ የእውነት ልጅሽ ነው እኔ ካንቺ ጋር ናት እኔ ያን ያስገድጄ ሶስትሽ ብለሽ ሰፈር ላይ አስይዘሽ ልጅሽን ታስቀሪ ነበር ልጄን ሰርቃ ይዛ ልትሄድ ነው ብለሽ እና ለምን ዝም ብለሽ አስገድጄሽ ይዤ ሴት ጫካ ውስጥ ወስጄ ነው ያስገደድኩሽ እና ወሰርሽ እኮ አንቺ ወሰርሽ ነው እንጂ ወደ ሌላ መስመር ልወስደው ስል አንቺ ከኔ ጋር እህቴ ጋር መሆን አለበት ብለሽ ወሰርሽ በቃ አስገደድሽኝ ያን ሰዓት አንዴ ወይዘሮ ትርንጎ ተረጋጉና ውጪ ሁኑ እኔ ከአክስቴ ጋር ማውራት ያለብኝ ነገር ስላለ ነው ተረጋጉና ውጪ ሁኑ አስገባውታለሁ ይመልሽ ተረጋጉ ነው ውሰዷቸው እልሽ አክስቴ አሁን ወይዘሮ ትርንጎን አስወጥቻታለሁኝ ከዚህ በኋላ ካንቺ ጋር ረጅም ደቂቃ መቀመጥም አልፈልግም ብዙ መነጋገር ራሱ አልፈልግም ማውራት ያለብሽን ነገር ታወሪያለሽ ሲጀመር ነገ ወይ ከነገ ወዲያ ፖሊሶች ይመጣሉ ያደረግሽው ነገር አለ ሁሉም በቪዲዮ ማስረጃ ተቀምጧል ምንድነው ያደረኩት ሁሉም በቪዲዮ ማስረጃ ተቀምጧል እኔ ካንቺ ጋር ምንም ማሳለፍ የምፈልገው ደቂቃ የለም ሲጀመር ከዚህ በኋላ የሚያገናኝንም ነገር የለም አክስቴ ራሱ ብዬ አልጠራሽም ምክንያቱም እኔና አንቺ ያለን ነገር ከተቋረጠ ሰንበትበት ብሏል ዳኒ በዚህ ጉዳይ ፈለከው ማረክ ትችላለህ እኔ ግን ያደራ ልጄ ነህ ምንም ብትል ምንም ያው ነው የሚቀየር ነገር አንቺ እንደፈለግሽ አድርገሽ ማሰብ ትችላለሽ እኔ ግን አይመለከተኝም ምንም ነገር አይመለከተኝም
እኔ ማወቅ የምፈልገው ነገር እየወራሽ ያለሽውን ነገር እውነቱን እንድትነግሪኝ ይፈልጋል። ሲጀመር ምንም እውነት የምታወሪ ራሱ አልመሰለኝ። ስለዚህ ማውራት ያለብሽን ነገር አውሪና ወደምትሄጂበት ትሄጃለሽ። የሰማሽ ነው አይደል? ከዚህ በላይ ምንድነው እውነት የምነግርህ? ስንት ቀን ሙሉ እዛ መጋዘን ውስጥ አስቀምጥከኝ። ያ ጥጋበኛ ራሱን በራሱ በጥይት መጥቶ እኔ ላስፈራራ ነው እንጂ ልተኩስ አልነበረም ጥይቱን ያወጣሁት። ራሱ በራሱ ነው ወደ ራሱ እንዲባርቅበት ያደረገው። ሲጀመር ቆይ ሽጉጥን ከየት አምጥተሽው ነው? ሽጉጤ ራሴ ነው፣ ራሴን ለመጠበቅ ያስቀመጥኩት ነው። ስንት ጠላት አለኝ እኔ። ስንት ጠላት አለኝ? ምን ማለት ነው? ብዙ ጠላቶች አሉኝ። አንተን የምጠብቅበት ነው። ያድራ ልጄ ነው። አንተን እጠብቃለሁ፣ ልጄን እጠብቃለሁ፣ እህትህን ማለት ነው እንዴ። ጥሩ ችግር የለውም። አንቺ ጠበቅሽን አልጠበቅሽን ምንም የሚለወጥ ነገር የለም እንጂ እኔ ልመታው አልነበረም ያመጣው። ጠበቅሽን አልጠበቅሽን የሚለወጥ ነገር የለም። የሽጉጡ መገኛ ከየት እንደሆነ የምናጣራ ይሆናል። ሲጀመር ፍቃድ ይኑሮ አይኑሮ ምንም የሚታወቅ ነገር የለም። ሲቀጥል ደግሞ ሲጀመር አሁን ከአንቺ ጋር ያለኝ ነገር አብቅቷል። ግን ማወቅ ያለብኝ ነገር ካለ ንገሪኝ። ወይዘሮ ትርንጎ ምናምን እያልሽ የነበረውን ነገር ሌላ እናት አለቻችሁ ምናምን የምትይውን ነገር ንገሪኝ። ነግሬሃለሁኝ። እሷ እናታችሁ አይደለችም። እስቲ አንተ አስበው፣ እናትህ ብትሆን ኖሮ አንስታ ትሰጥህ ነበረ? ጫካ ውስጥ ወስጄ አስፈራርቼ መሳሪያ ይዤ አይደለም የተቀበልኳት፣ ቤቷ ውስጥ ነው። ልጄ ልትነጥቀኝ ነው ብላ ተከትላይ ሜዳ ላይ አትጮህም? ለምን ዝም ብላ ሰጠችህ? ብሩንም የወሰደችው ትክክል ነው። መሲ ነፍሷን ይማረውና ከመሲ ጋር ተገናኝተዋል። ተቀብላታለች። ብሩንም 5000 ብር ሰጥታታለች። ከዛ በተረፈ ደግሞ እኔ ባስገድዳትም ልጄን አንጭ ብላ መያዝ ትችላለች። ብላ ሰው መጥራት ትችላለች። የድሮ ጊዜ እኮ ጎረቤት እንደዚህ አንድ ላይ ነው የሚበላው የሚጠጣው የሚተጋገዘው። የዛሬ 20 ምናምን ዓመት እንደ ዛሬ አይደለም ተራርቀ የምትኖረው። ስለዚህ ምንድን ነው የምትለው አንተ? ብታምነኝ እመነኝ፣ ባታምነኝ ተው። በቃ መናገር ያለብኝ አለች የምትያት ሴት አለች። እናታችሁ ሌላ ሴት ነች አለች ምናምን እያልሽ ነው ያለሽው። እቺ ሴት የት ነው ያለችው? ንገሪኝ፣ እንድታገናኘኝ ይፈልጋሉ። ሲጀመር ያለችበትን ጠቁምኛለሽ ወይ አብረሽኝ ትሄጃለሽ ወይ ደግሞ እኔ ያለችበትን ተናግሪኛለሽ። ላገናኝህም ምንም ልልህም አልችልም። ለምን? ታውቂያታለሽ አይደል? የለችም አሁን እሷ እዚህ። ምን ማለት ነው የለችም ማለት? ነው ያለችው። ከወጣሽ ደግሞ ቆይታለች። ሀገር ውስጥ የለችም፣ ውጪ ነው ያለችው አሁን። አንቺ ስለዚህ እንዴት ልታውቂ ቻልሽ? እንጂ የት እንዳለች አላውቅም እኮ። ስለዚህ እንዴት ልታውቂ ቻልሽ? በቃ ስለማቅ ነው እኔ ስለማቅ ነው እናታችሁ እንዳልሆነ ነው። ስለማቅ ነው አትበይኝ። ትክክለኛ የሆነ መረጃ እንድትሰጪ ነው የምፈልገው። ትክክለኛ የሆነ እኮ ነው። የት ነው ያለችው? በስነ ስርዓት ምንም እያመንኩሽ አይደለም። ውጭ ሀገር ነው ያለችው። የት ሀገር እንደው ምንም እያመንኩሽ አይደለም። ከኢትዮጵያ ውጭ ወጣለች፣ ኤሮፕ ውስጥ ነው ያለችው። ያለችበትን ግን ትክክለኛ ቦታውን አላውቀውም። ምን እያልሽ ነው ያለሽው? አክስቴ ለምንድን ነው በስነ ስርዓት የማታወሪው? እልሽ አሁን ራሱ ማለት ነው የተለያየ ነገር ነው እያወራሽ ያለሽው። ምንም ላምንሽ አልቻልኩኝ። ስቴት ለአሜሪካኖች ነው የምንጠቀመው አይደለም? አንዴ ደግሞ ኤሮፕ ያለሽ የተለያየ ነገር እያወራሽ ነው ያለሽው። ምንም አላምንሽም። ኤሮፕም አልኩ ስቴትም አልኩ ውጭ ሀገር ነው ያለችው። በቃ ነገርኩ። የት ነው ያለችው? እኔ እንድታገናኘኝ ይፈልጋል። ውጭ መሆኗን ነው የማውቀው። መውጣቷንሽ በምን አወቅሽ? በቃ ውጭ ሄዳለች እኮ። በምን አወቅሽ? ያኔ ውጭ እንደምትሄድ ሰማሁኛ። ማን ነው የነገረሽ? እዛ አካባቢ የነበሩ ሰዎች ነበሩ፣ ሰማሁኝ። እነሱም የሉም። እነዛ ሰዎች የት ነው ለቀው ሄደዋል። የት እንደ ከዛሬ 20 ዓመት ምናምን እንዴት ነው ሰዎቹ የት እንዳሉ ማውቀው? ከዛሬ 20 ምናምን ዓመት በፊት ነው እሱ። አዲስ አበባ እኮ ተቀይራለች፣ ሌላ ቦታ ሆኗል። እዛ አካባቢ ላይ ትወስጂኛለሽ? ያለው ነገር እኔ ራሴ አጣራ ተቀይሯል። ምንም ማውቀው ነገር የለኝም። እኔ ለምን የምታደክመኝ ግን? ለምንድን ነው ማላደክምሽ? የሌለ ነገር እየዘባረቅሽ ከሆነ ማወቅ አለብኝ። ዛሬ እኔ ባለውለታክ ነበርኩ። ምንም ባለውለታ አንስቼ መሲል ለመሰለች እናት ሰጥቼ ቆንጆ አስተዳደግ አድጋሃል። ያው የማንነት ጥያቄ ነው። የማንነት ጥያቄህን አሁን አድጋሃል። በሚዲያም ማስጠይቀ በምንም ማስጠይቀ ትክክለኛ ወላጆች ላይ መድረስ ትችላለህ። በቃ ይሄንን ነው የምልህ። ሌላ ምን ልበልህ? እቺ ሴትዮ ትኖርበት አለች አልሻት። ሴትዮ ትኖርበት ወደ ነበረው ሰፈር ትወስድኛለሽ። ተግባባን? አለበለዚያ በሄድም አላውቀውም። የዛሬ 20 ምናምን ዓመት እንዴት ብዬ ነው ቦታ የማውቀው? እኔ የዛሬ ወር ያለውበትንም ዛሬ ውሰጂኝ ብትለኝ አላውቀውም። እኔ ተቀይራለች። ምክንያት ሊሆን አይችልም። ቦታው ፈርሶ ያካባቢ ሰው ተለውጦ ምናምን ችግር የለውም። ቦታው ላይ አትውሰጂኝ። ያኔም የት ቦታ ላይ እንደሆነ ብቻ ንገሪኝ። እኔ ራሴ ያለበትን ቦታ ፈልጌ አገኘዋለሁ። እቺን ሴትዮ ለእኔ ማሳወቅ ነው ያልፈለግሽው አይደለ? ሳይሽ እንዲጨንቅሽ ካልፈለግሽ መናገር ነው በቃ። አሁን ግራ የገባ ኤሮፕ ስቴት ምናምን ስላልኩህ ነው አይደለ? በቃ ውጭ ሀገር እንዳለሽ ነው። ኤሮፕ ስቴት ምናምን ያልሽውን ነገር እኔ ሲጀምር ስለ ኤሮፕ እና ስለ ስቴት ያለው ልዩነት ራሱ የምታውቂ አይመስለኝም። ግን ያው ኤሮፕ ውስጥ ኖር ያለው ብለሻል አይደለም? ኖር ያለው ብለሻል። ግን 10 የተለያየ ነገር ነው እየዘባረቅሻለሽ። እውነቱን ነው እኔ ማወቅ የምፈልገው አክስቴ ነው እየነገርኩ ያለው ዳኒ። ለምንድን ነው ያቺ ሴትዮ ለወይዘሮ ትርንጎ ልጆቿን የሰጠችው? ንገሪኝ።
እሱ የሰጠችበት እሷም አስገድዳት ነው ልትይ ነው እና ራሷን ጠይቃት እኮ አስገድዳት ነው ወይ ልትይ ነው? ትርንጎን አንጣና ጠይቃት። እኔ አስገድዳት አንቺ ስለዚህ ነገር በዚህ ወጥቶ አላውቅም፣ ግን እናታችሁ እንዳልሆነች ከየት ሰማሽ? እሺ ከየት ሰማሽ? ሴት እንደሰጠች ነው። እኔ ከየት ሰማሽ? እሱ አንድ አዛውንት ነበሩ፣ በህይወት ይኑሩ አይኑሩ ማቀው ነገር የለም። ሰፈር ቀይረዋል። አሁን ደግሞ ሌላ አዛውንት። ሁሉም ሰው ሰፈር ይቀይራል አይደል? እንደዛ ነው ያልኩት። ቤቱ ስለፈራረሰ ምናምን ቀይሮ ይሆናል። ተነስተው ሊሆን ይችላል፣ በህይወት የሉ ይሆናል። አክስቴ እውነቱን ተናገሪ እያልኩሽ ነው። ዳኒ አትጮህብኝ፣ እውነቱን ተናገሪ። እኔ ካንቺ ጋር ረጅም ሰዓት መቆየት አልፈልግም። በቃ ዝባዝንኬሽን እንድታቆሚ ይፈልጋለሁ። በቃ መናገር ያለብሽን ነገር ተናገሪ። አለበለዚያ የማትናገሪ ከሆነ ቀጥታ ወደ መጋዘን ትሄጃለሽ። በቃ ፈለክበት ቦታ ወሰደኝ። ግን መንገር ያለብኝን ነገር እውነቱን ነግሬያለሁ። በቃ ያለው ነገር ይሄ ነው። ከዚህ በላይ ምንም ልነግርህ። እቺ ሴትዮ የት ነው ያለችው? ትክክለኛ እናታችን የት ነው ያለችው? ሀገር ነው ያለችው አልኩህ። በተረፈ ደግሞ እንዴት እንደሰጠቻችሁ ለምን እንደሰጠቻችሁ ትርንጎን ጠይቅ። መቼ ነው የሄደችው? እሺ ንገሪኝ። ወደ ውጭ ሀገር መቼ ነው የሄደችው? ያኔ እንደሰጠቻችሁ አካባቢ እሷ ሄዳለች። በቃ ስለዚህ የዛሬ 20 ምናምን ዓመት እኔ የት ትኑር ምን ትኑር የሀገሩን ስም በምን አውቀዋለሁ? ውጪ እንደሄደች ነው መስጠቷን በምን አወቅሽ አንቺ? እነዚህ ልጆች እኔ አንተን አንስቼ ከሷ ጋር ወስጄ በምሰጥ ጊዜ ነው እኛ ሰውዬ ነገሩኝ። እኛ ሰውዬ አልኩ በህይወት ይኑሩ አይኑሩ ሰፈሪ ቀይሩ አይቀይሩ በእርግጠኝነት ይቀይራሉ። ለምን ቦታው ተቀያይሮ ፈራርሶ ምናምን አካባቢ በአሁን ሰዓት ያሉ ሰዎች ራሱ እኮ እየተነሱ ነው አይደል እንዴ? በአሁን ሰዓት ያሉ ሰዎች ጎረቤት የነበሩ የት ገቡ ብዬ ብል አላቅ እችላለሁ። ሰፈሩ ሁሉ ተበታትኖ ጎረቤታሞች ሁሉ ተበታትኖ ሌላ ቦታ ነው። እድርተኛ አብሮ የለምን የለ ተለያይተዋል። እና ማንን ከማለይቼ የሰፈር እንደሆነ በምን ልነግር እችላለሁ? እሱን ንገረኝ እስኪ። እልሽ በዛም አልሽ በዚህ እውነታውን መውጣትሽ አይቀርም። ሰምኛለሽ? እውነታውን መናገርሽ አይቀርም። ሲጀመር እኔ ምንም ያልሽው ነገር ራሱ አላመንኩሽም። እኔ ራሴን አሞኛል። አላመንኩሽም። ምንም ያልሽው ነገር አላመንኩሽም። ከዚህ ውጭ የምትናገሪው ነገር የለሽም። ለመጨረሻ ጊዜ ነው እየጠየቅኩሽ ያለሁት። እኔም ለመጨረሻ ጊዜ ነው እየነገርኩ ያለሁት ዳኒ። ካመንከኝ መኔ ካላመንከኝ ተው። ጥሩ። እንደዛ ከሆነ ከአንቺ ጋር ከዚህ በኋላ በድጋሚ አንገናኝም። ሁለተኛ አይኔን አታዩም። ከአንቺ ጋር ያለኝም ነገር ሁለተኛ ያለን ነገር ኖ አታስመስይ። እኔ እንድታስመስይ አልፈልግም። መሲን እኮ ድጋሚ እንደገደልኳት የራስሽ ጉዳይ ነው። የፈለግሽውን አስቢ። የራስሽ ጉዳይ ነው። የፈለግሽውን አስቢ። ይኸውልሽ ምንም ነገር መናገር አትፈልጊም አይደል? አንዴ ሰፈር ቀይረዋል። አንዴ ስቴት፣ አንዴ አውሮፓ፣ አንዴ አዛውንት፣ አንዴ ጎረቤት የማትቀባጠሪው ነገር የለም። ስለዚህ እኔ ከአንቺ ጋር ታዩ ኤሮፕ ስቴትን ታዩ እልሽ ከዚህ በኋላ እኔ ከአንቺ ጋር አልገናኝም። ከዚህ በኋላ ደግመሽ አይኔን አታዩም። ለመጨረሻ ጊዜ የመጨረሻ እድል ሰጥቼሻለሁ። መናገር አልፈለግሽም። ስለዚህ ከአንቺ ጋር ያለኝ ግንኙነት እዚህ ጋር ያበቃል ማለት ነው። ከዚህ በላይ ምን ብዬ ልንገርህ? ውጭልኝ። ለምንድን ነው የምወጣው? ውጭልኝ። ወዴት ነው የምወጣው? ካሜራውን አጥፈውና አስወጡልኝ። ሴትዮ ውጭልኝ። ምን ማለት ነው? ውጭ ነገርኩሽ። ከአንቺ ጋር ያለኝ ነገር ማለት ነው። እንደዚህ አመናጭቃ አስወጣኝ። ዛሬ ለመጨረሻ ጊዜ ነው የምንተያየው። ነገ ወይ ከነገ ወዲያ ፖሊሶች ይመጣሉ። አንቺ ላይ ያለንን ማስረጃ እንድትቀጪ ወስደን ነገ ፈልገኸኝ ትመጣለህ። ችግር የለውም። ይሁን ችግር የለውም። ስለዚህ ውጭልኝ። አሁን ወዴት ነው የምወጣው? ለምን ነው የምወጣው? ውሰዱልኝ።